አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ማለት ነው። ምሳሌ ክፍል 50 ይዤላችሁ ቀርቤያለሁ ውዶችዬ። እንግዲህ ሞገሴ ደውሎ ቀስ አድርገሽ በሩን ዘግተሽ ውጪ ሲላተኝ፣ ከዛ ዝናም ደግሞ ተናደደ። መንገድ ላይ ሆኖ በካልች እየተማታ ነበረ። በጣም ተናዶ እናትህን እያለ እየፎከረ ነበረ። ወዲያና ወዲህ ይሮጣል ይሄዳል። ከዛ ሞገሴም ሉላም ሁላቸውም ተገናኝተው ከብሩኬ ቤት ተገናኙ። እኛ ሁላ ጭምር እኮ የተሳተፍን ተደረስልሽ አይደል እንደ እያለች ዳጣ ስትላት፣ አሁን በቃ ዝም በሉ። አሁን የት ትሄዱ ነው? ዝናብ ሊመጣ አይደለም እንዴ? ምሳሌንም እና አብሬን የምሄደው እንዴ? ዳጣ ምንም የሚፈጠር ነገር የለም። ይሄ አውሬ የመጣ እንደሆነሳ አይመጣም፣ እኔ አልሰማህም እያለ ስትላቸው፣ ሽጉጥህን ሰጠኝ ሂድ ብሩኬ፣ እልቅስ ሲመለስ እንደውለታለን። ለምን ለምደውሉለት? ሉላዬ አይዞሽ እሺ፣ ምንም አይፈጠርም፣ ችግር የለውም ዳጣ፣ እኔ አሁን ይዣት እመለሳለሁ፣ እናንተ ከዚሁ ጠብቁ። ኧረ መሽቷል እና አብሬ ልሄድ እንዴ? እናንተ ከዚህ ሁኑ፣ እኔ ልሄድ ብሎ ብሩኬ ብድግ ብሎ ሄደ። ሉላም ሞገሴም ዳጣም ቁጭ ብሎ ነበረ። ከዛ ብሩኬም ደጃፉን ከፍቶ ሄደ። ሉላም እንግዲህ ሞገሴ ስላገኛት ደስ ብሎታል። ዳጣ ግን ጭንቁር እያለች እያየ ነበረ፣ ምክንያቱም ደስተኛ ስላልሆነች። ከዛ ሉላም ከምሳሌት የምተኛበት ክላስ ሄደው ከዛ ዝም ብሎ ያያታል ሞገሴ። ከዛም ዝም ብሎ በጣም እኮ ናፈቀሽኝ ልቀፍሽ ሉላ እያለ ሲላትኝ ዝም አለችው። ሉላዬ እሷ የምትለው ጠፋት። ለምንድን ነው ዝም የምትይው? ናፍቄሻለሁኝ። አሁን እኮ ልቀፍሽ እያልኩሽ ነበር። ለምንድን ነው የምታቅፈኝ? አንድም ቀን እኮ ከአይኔ ወጥተሽ አታውቂም። አንድም ቀን። ሉላ ለምንድን ነው እንደዚህ ያደረግሽው? እኔ አንቺን አጥቼ ከምነው ብሞት ነው የሚሻለኝ እያለ ሲላትኝ፣ ዝና እኮ ቢገለኝ ይሻለኝ ነበረ። አንቺን አጥቼ እኮ የኖርኩባቸው ቀኖች በእድሜ ላይ ይቆጠራሉ እና ስላልሞትኩ እኮ ነው ያገኘኝ። አንቺ እኮ ሙተሻል፣ ተበሳቅሎሽ እኮ ነው ብሎ ሞገሴ ምዝና አረገ። ከስተሻል፣ ተበሳቅሎሻል፣ መክስሽ ራሱ ጠፍቷል እያለ ይላታል። አዎ ለአንተ ስል እኮ ያደረኩት ነው። አሁን ሳይስ ትወጂኝ ነበረ? ስለምን ከኔ ጋር ቃል ትጠብቃለህ? እያየኸኝ አይደለ? ለአንተ ስሆን ነው እንደዚህ ሆንኩ። አዎ ለኔ ነው ይሄ ሁሉ መከራ የተቀበልሽው፣ ለኔ ነው አይደለም? 10 ዓመት አንድም ቀንም እንኳን አብረውት ለመቆየት ከአውሬ ሰው ጋር ነው የኖርሽው። ለኔ ብለሽ እኮ ነው ባርነት ውስጥ የገባሽው ብሎ ሲላት ሞገሴ፣ አዎ በባርነት እኮ ነው የኖርኩት። አሁን ግን በጣም እያቃተኝ ነው። አይዞሽ እሺ፣ አይዞሽ ሉላ፣ ምንም ከዚህ በኋላ ግን አልተውሽም። አሁን ትወደኛለህ? እንዴት እጠላሻለሁ? ራሱን ነቅነቅ አድርጎ ረሳሽው? እኔና አንቺ እኮ ለመሞት እኮ ራሱ ዝግጁ ነን። አንቺ ፈራሽ እንጂ እኔ እስከ ሞት ድረስ ነው የማፈቅርሽ፣ እስከ ሞት እያለ። ታዲያ ለምን ነው የተውከኝ? ለምን ረሳኸኝ? አይ እኔ አልተውኩሽም፣ አልረሳሁሽም፣ ለሰከንድ አልረሳሁሽም እያለ ሲላት፣ አንቺንም ረሳሽ? አግብቼ ወልጄ ታገኘኛል ነበረ። ዛሬም ከፈቀርከኝ ወደ ዝና እንዳልሄድ አድርገኝ። ሉላ አንቺና እኔ እጣ ፈንታችን አንድ ነው። በአንቺ ያገኛቸው ብዙ ነገሮች ሁሉ እንዳሉ ሁሉ በአንቺ ያጣዋቸውም አጥቻለሁኝ። ከዛ ሁሉ ያለፉት 10 ዓመታት በህይወቴ ላይ ትልቁ ኪሳራ ነበር እያለ ሞገሴ ሲነግራት፣ ሉላዬ አንዴ ብስምሽ ሲላት እዛ ሄዳ ሳማራገችው። እሱም ደስ አለ፣ ፈገግ አለ። ደስ ፍግግ፣ ይሄ ነው የኔ ደስታዬ ሞገሴ፣ ይሄ እኮ ነው የኔ ዓለም እያለ ፈገግ አለ። ምን አለ በቃ እስካሁኑ ይበቃል። ከዚህ በኋላ ግን ከጎኔ ሁኚ፣ ከጎኔ አልለይሽም
ምን ፈልገሽ ነው ዳጣ? ምን እያደረጋችሁ ነው? አንቺ እዛው አትሆኝም እንዴ? ኧረ በእናትህ ቤቱ ሊበላኝ ነው። እኔ ብቻዬን ስቀመጥ ጨነቀኝ እኮ አልበዛም እንዴ ብላ ስትለው ሞገሴ በቃ እሺ ሂጂ፣ እሺ ሂጂ። ኧረ እባክሽ እኔ እንዲህ ያለ ነው እንደምሰራው እና ዱላ ልታሰሪ ነው እንዴት? አዎ ምን ችግር አለው? ኧረ እባክሽ አሁን ውጭ ብሎ ሲላት ዳጣ ምን ቢያለች? ኧረ ይደብራል። አሁን ከዚህ ውጭ ሂጂ ወደዛ። ከዛ ዝናም ደውሎ በህይወቱ ትልቁ ስህተት ዛሬ ነው የሰራው መዛት መሰፈራራት ብሎ ሲለው ከዛ ሉላም ትኝት ትላለች። እሷን እያያት ነበረ ሞገሴ በደስታ ፍንጥቅ እያለ። ሉላዬ አንቺን የመሰለ ቆንጆ አሳልፌ ልስጥሽ? ድሮም እኮ አልፈልግም ብለሽ እንጂ እምቢ ብለሽኝ እንጂ ተሸንፌ እኮ አይደለም እኔ ተሸንፌያለሁ እያለ ለጎደለ ብዙ አይቻለሁ። ለአንቺ ህይወቴንም ማጣት ተመችሽ አይደለ? አዎ እሺ በቃ ብዙ እርጋታሽ ራሱ እዛው። አረ አያቆምሽ ወደዚህ አይመጣም ደግሞ መልሰሽ ደግሞ አትሄጂም ሲላትኝ ደስ አላት። ባልሽና ውሽማሽ መሀሌት እነሱ እኮ ጥላቶች ናቸው። አልፈልግም ብያቸው የለ ተስማምተናል። ግን እኮ ምንም ሚስትህን የተቀማህ አመስልም። በቀስታ ነው እያወራኝ ያለው። አዎ ሻይ ቤት ተገናኝተው መሀሌትም በጣም ስቆጣ እኔ እንደዚህ ነኝ እንደምታየው ቁጣ እንደምታየው ነው። ሰላም ስሆን ተረጋግቼ ነው እያለ መሀሌትን ሲላትኝ እንደዚህ አይነት በቃ ደስ ይለኛል። እንደዚህ ያለ ፊልማ ሲመጣ ወንዳታ ናቸው እያለ ሲላትኝ ግን እነሱ ወደ ቤቱ ውሰጅኝ። አሁን ወደ ማን ቤት ነው የምወጣው? ወደ ብሩክ። ከዛማ ያልኩሽን ብቻ ሲላትኝ ውሃውን ብድግ አድርጋ በንዴት ትጠጣለች መሀሌት። እሱ ፉት እያለ ነበር የሚያወራት። ምክንያቱም ካልነገረችው እሷን ቀጥታ እንትን እንደሚላት የታወቀ ነው። ከዛስ ሞገስ እና ምን እንደሚያደርግ ታውቃለህ? ዝና ወደ ህግ ሄዱ። እሱ ራሱ በወንጀል የተጨማለቀ ሰው ነው። ቆይ ደግሞ ሉላም እኮ ዝላቂ መፍትሄ ይሆናል። አላማችን ረሳ። ቤትህን ልናስለቅቅ ቅድስትን ልናስፈታ ነው። እሺ አሁን መውጣት አለብን። ዝና እየመጣ ነው። አሁን መደወል አለብን። አሁን እንፍጠን እያለ ሲለው ሞገስ ግን መውጣት አልፈለገም። ዳጣ ከኋላ መጣች። ከዛ ብሩኬ ብድግ አለና ወደዛ ቁጭ ሲልላትኝ ሞገሴም እንግዲህ አልወጣም ብሏል። መሀሌትም እንግዲህ ዝና ቀጥታ ትወስጂኛለሽ ብሏታል። ለጊዜው ቦታ መልቀቅ አለብን። እኔ ዝና ባለ ቦታ እኔ አልሄድም። ከዛ ብድግ ብለው ሄዱ። ዳጣማለች ነበረ። ዝናና መሀሌት እየተጀነኑ መጡ። አሳየኛለሽ ያልኩሽን ታረጊያለሽ ስለሆነ ያላትኝ መሀሌትም ቀጥታ ልትወስደው ነው። ይሄ ነው እያለች እያሳየችው ነበር። ያውልህ ቤቱ ይሄ ነው እንግዲህ ብሎኩን አሳይቻለሁ። የቤቱ ቁጥሩንም ነግሬሃለሁ። ላልመለስ እያልሽ ነው? አዎ እኔ አሁን ምን አደርጋለሁ? ድፍረትሽ በጣም ደስ ይላል። ሁሉንም ነገር ሳንጨርስ እዚህ ጋር መልቀቅ የለም። ዝና እኔ አልፈልግማ። የምትፈልጊውን ለማግኘት የማትፈልጊውን ነገር ማድረግ አለብሽ። ይኸውልሽ ብሎኩን አሳየው፣ የቤቱን ቁጥር ነገርኩ። ሄደህ በእርግጠኝነት ሄደህ ግባ። አብረሽ ትሄጃለሽ። የምልሽን ብቻ ነው የምታደርጊ እያለ ፍጥጥ ገባት። አድርሽሽን የምትመለሽ ፈረስ አይደለሽ ብሎ ሲያጣበቃት የምትለው ጠፋባት። መሀሌት እንግዲህ ይሄ ሁሉ ውርደት። ከዛ ሞገሴም ከፍቶ ገባ። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ ውዶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።